ትሁቴ አንድ ነገር ታዝቤያለሁ። በሌላ ነገር ካላየሽብኝ ልንገርሽ። ምንድነው? ትሁቴ የአባዬ ሚስት መምጣትም የዚች ልጅም እዚህ መገኘቱ ጥሩ ነው፣ ግን አንድ ያልተዋጠልኝ ነገር አለ እኮ። ምንድነው? ይቺ ትንሽ ልጅ እያሳየች ያለችው ፊት ጥሩ አይደለም። ይሄ ደግሞ ሳገኛቸው የቀረስኩት ቪዲዮ ነው። ትንሽ ማለት ምን ማለት ነው? አንተ ደግሞ እንግዲህ ከወደዳት እኛ ምን ቤት ነን? ልክ ነው ብዬ አላስብም። ነገ ከአባዬ ጋር አጣልተውሽ ከማንም ከምንም እንዳትሆኝ ሊያደርግሽ። እኔ ይሄ የሚያሳስበው ይመስሉ ነው? እንዴት ይሄ አያሳስብም? ናቲ እጄ እንደሆነ ሁሌ ማመዳፋሽ ነው። አትስጋ። ቢደብርሽ አይደል እንደወጣሽ፣ ከዚህ በኋላ ሁሌ ያስደብርሻል። ናቲ ከቻልክ ግባ። እኔ ትንሽ አየር ወስጄ እመለሳለሁ። አሁንማ የሀብት ማማ ላይ ወጣሽ ማለት ነው። ወይ ግን ሁሉንም ነገር ነው የማታስታውሽ? ያለፈውን አላስታውስም። የድሮውንም ማለት ነው? አዎ። ይሄ ትልቅ ቤትሽ ነው፣ ግን ደግሞ ለትልልቅ ችግሮችም ተዘጋጀ። ምንድናቸው እነሱ? ቆየ ምን ችግር ነው? አይ የሚያስፈራ ነገር እንኳን አይደለም። ኧረ እኔ በዳሳሳ ጎጆ ሰላም ነበርኩ። አታስቢ፣ እዚህም ደህና ትሆኛለሽ። እኔን እንደ ልጅሽ ነው። አመሰግናለሁ። ባለቤቴ ጥሩ ሰው ነው አይደል? አዎ በጣም ደግ ሰው ነው። ከዛ ባለፈ ግን ችግር ካለ ነው ያለው። እሺ ልጅ። ኧረ የሚያስፈልጋችሁ ነገር ካለ ደውሉልኝ። አስተዳዳሪያችን መሰልከኝ እኮ። ያው እኔ ማስተዳደር የምችለው ሳገባ ሚስቴ ነው። አሁንማ የምታገባውን የወሰንክ ይመስላል። አልወሰንኩም። አንቺን ቅድሚያ እንዳርሽ ግርግር እንዳይበዛ። ቆይ የኔ ትዳር አንተ ምን ያሳስባል? ያው ምንስ ቢሆን የልጅ እናት አይደለሽ? ልጅም በጣም እንዳይጣደፍባት የቤተሰቦቿ ሰርግ። ኧረ እባክህ እሱ አሳስቦ ነው? አዎ ደህና ደሩ። ያው እንዳልሽው አስተዳዳሪ አይደለሁም። እንዴት ማይ ለስላሳ ስለጋበዘሽ ታምኘዋለሽ? ያኛውን የፈራሁት እንደው የሆነ ሰው አታሎ ወስዶኝ እሱን ያዳነኝ። ልጄ እኔ አሁን አንድ ነገር አስቤያለሁ። የበፊት ህይወቴን ጭራሽ አላስታውሰውም። በትንሹ ቤቴ ግን በጣም ደስተኛ ነኝ። እማዬ እዚሁ ትታከሚያለሽ። እኔ መታከሙ ምንም አያጓጓኝም። ለምን? ምክንያቱም ያለፈ ታሪኬን ሳስታውስ አንቺ አለመኖርሽን ማወቅ አልፈልግም። የኔ እናት እኔ አሁን ደህና ነኝ እድልዬ። የምትወጂውንም ታሪክሽን እኮ ታስታውሻለሽ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ የምተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ተመስገንና ቲና ትሁት አንድ ላይ ሆኑ ማለት ነው። እንግዲህ ልስሟት ስል ናቲ ይህን እጅ ከፍንጅ ያዛቸው። ቆይ ምን እያደረጋችሁ ነው? እየተሳሳማችሁ ነው? አይኔ ነው ወይንስ ውሸት ነው? ምንድነው የምታወራው? እንደዛ ብሎ ነገር የለም ፊትን ብቻ ነው የያዘኝ ብትል ትሁት ናቲ እጅግ በጣም ይበሳጭና አገላለሁ፣ እንዴት ፍቅረኛዬን ለማሳም ትሞክራለህ? እጇ አይደለም ፊቷን አይደለም እጇን መንካታችንን በማለት ይጮህበታል። አንተ እንደምታስበው አይደለም፣ እባክህን ተረጋጋው ብትሎም ትሁት ናቲን እጅግ በጣም ተናደደና ተበሳጨ። ትሁት የምትወጂኝ ይመስለኝ ነበር፣ ለካ እያስመሰልሽ ነበር ማለት ነው እጅግ በማለት ይበሳጫል። ተመስገን እባክህን አታካብዶ፣ ምንም ያደረኩት ነገር የለም፣ እየባበልኳት ነበር፣ ተከፍታ እያለቀሰች አልገባኝም። ትሁት ምን አስከፍቶች ነው የምታለቅሽ? የምትፈጠረው ስል ይጠይቃታል። ነገር ግን ተመስገን ምንድነው እንሹ? እንደዚህማ በደናሽ እያለቀሽ አይደለም የሆንሽው፣ የተፈጠረ ነገር ምንድነው ብሎ ቢጠይቃትም እሷም ያው ሽማግሌ ሊላክ የመጨረሻ ስለሆነ ላልቅስ ብዬ ነው፣ ታዲያ መደሰት ሲገባሽ የሚማልቀስ ነው በማለት ይጠይቃታል። ነገር ግን እሷ ከማልቀሳ እንድታቆም አልቻለችም። ናቲን እያባበላትና ፊቷን ይዞ ልስማት ስል በእርግጥ ልስማት ሲሆን ምን እንደሆነች እየጠየቃት ነበር እና ድንገት ናቲ ሳያቸው እጅግ በጣም ደነገጠችው። ናቲ እጅግ በጣም በንዴት ተመስገን አነቀው። ትሁት እባክን አቁም እባክህ ብላ ለመነችው። ነገር ግን ናቲ መበሳጫቱን ላቆም አልቻለም። እኔ ላንቺ ብዬ እዚህን ከራተታለሁ፣ አንቺ ቆይ ምን አይነት ሰው ነሽ? እንዴት እሱ ጋር ትሆኛለሽ? በማለት ይበሳጫል። እንደምታስበው አይደለም እባክህን ናቲን ተረጋጎ ብትሉም እሱ ግን በጭራሽ መረጋጋት አልፈለገም ነበር። እጅግ በጣም መበሳጨቱና መናደዱ ግልጽ ነው። ግን ቢሆንም
ትሁት ማንም ሰው አንቺን እንዳስከፋና እንዳስለቀሰሽ አልፈልግም። አሁንም ቢሆን ሁሌም ከጎንሽ ነኝ፣ እኔ ብቻ ነኝ የምወድሽ ብሎ ነገራት ተመስገን። በመጨረሻ ናቲን ስሰማ እጅግ በጣም ይበሳጫል። ትሁትን ሳታስበው ከተመስገን ፍቅር ይዟታል። እጅግ በጣም ስጠላና ስትሸሽ የነበረው ሰውዬ አሁን ግን አፈቀረች ማለት ነው ከእድል ጋር። እድል ስለተመስገን ጥሩ ነገር እያወራችና ተመስገን ጓደኛው ለማድረግ እየጣረችው ነበር። በዛ የተነሳ ትሁት በጣም ትቀናለች። በጣም ስትቀና እንዳወቀችው እንደምትወደው ግልጽ መሆኑን ተረዱ ማለት ነው። ነገር ግን ናቲ አሁን ቢሆን ተንኮሉን በጭራሽ አላቆመም እና በጣም አደገኞች እንደሆኑና እናቴ እንዴት ምሪንዳ ስለጋበሰሽ ብቻ ይሄንን ሰውዬ የምታመኝ እሱ እኮ ነው ከተማ ያሳየኝ። እልኩንስ ያንኛ ነው እኔ የፈራሁት። ይሄኛው እንደውም ጥሩ ነው ምሪንዳ ጋበዘ ስትል ምሪንዳ ጋበሰሽን ሁሉ እንዴት ታምኛለሽ እናቴ እባክሽን ብላ ትጠይቃታለች። እና እባክሽን መሆን ከራት ነገሪ እያለቻት ነበረ። ቢሆንም ግን እናቴ ጥሩ አልሰራሽም እባክሽ ከሱ ራቂ በማለት ትነግራታለች። ተመስገን እንግዲህ ትሁትን ከእድል ጋር ተመስገን ፍቅር ጀመረ ብሎ ሲነግራት ታዲያ እኔ ምን አገባኝ? የፈለገውን ነገር ማድረግ ይችላል። በሱ ህይወት ውስጥ እኔ ጣልቃ መግባት አልችልም። ማንንም የመውደድ የማፍቀር መፍት አለው። አንተ ስለሱ ለምንድን ነው ይሄን የምታስብና ስለሱ የምትጨነቀው? ተመስገን እድልን እንዳጋተውና እድልን አንድ ቦታ እንዳስቀመጠው ሳውራ ነበር። ራሱ ያደረገውን ነገር እሱ እንዳደረገው አስመስለው ሳወራ ነበር። እድል ናቲን እጅግ በጣም ትፈራለች። ምክንያቱም አታለው ብዙ ነገር አድርሶበት ስለነበረ በጭራሽ እሱን መቅረብ አትፈልግም፣ ትፈራዋለች። ትሁትም ይህ ሰው እንደማይሆንለት ግልጽ ነው። በጣም አደገኛና መጥፎ ሰው እንደሆነ ልትነግራት ብትሞክሩም እሱ ጭኜ ነው በጣም አምናለሁ። ስለዚህ በጭራሽ መፍራት የለብሽም ስትል ትነግራታለች። ተመስገን ቪዲዮ ቀርጿስ ነበረ ከእድል ጋር ሳይገናኙ። ነገር ግን ናቲ ቶሎ ብሎ አቃጥሮ ቪዲዮ እንደቀረጸውና እንዳገኘው ጭምር ይነግራት ጀመረ። ነገር ግን እድል ተመስገን ሲሆን ደህንነት እንደምትሰማትና ተመስገንን እንደምትወደው እና ሁሌ ከጎኔ ሲሆን ፍራቻ የሚባል ነገር አይሰማኝም፣ ከብዙ ነገር እሱ አድኖኛል፣ ከብዙ ነገር አወጣኝ ስትል ስለሱ ደጋግማ በምታወራበት ሰዓት ትሁት ትናደዳለች ማለት ነው። እና አልገባኝም ትሁት ለምን ተበሳጨሽ? የተፈጠረ ነገር አለ እንዴ ብሎ ጠየቃት። አይ በጣም አብራችሁ ትሄዳላችሁ፣ ምክንያቱም ስለአንተ አውርታ አልጠቅሙም። አልገባኝም እየቀናሽ ነው እንዴ ትሁት ስል አልገባኝም። ደግሞ በአንተ ለምንድን ነው የምቀናው? አብድና እንዴ ምን ነው ደግሞ የማስቀናኝ ስትል ትነግራታለች። አው በቅርቡ እንደምታጋቢ እርግጥ ነው አገባለሁ ብለሻል አይደል እንደ እያላት ነው የሱ ፍላጎት። ነገር ግን በጭራሽ እንደዛ አልነበረም። እናም ትሁት ተያይዘው ወደ ውጭ ሲወጡ ከምን ተፈጠረ ብሎ ሲጠይቀው ነበር። እናም ምን እንደተፈጠረው እየጠየቀችው ነበር። የተፈጠረው ነገር ምንድነው ብሎ ሲጠይቀው ነበር። አይ ምንም አይደለም ብሎ እየጠየቀው ነበር። እናም ለጋጣም ምን እያደረገ እንደሆነ ተመስገን እያስፈራራው ነበር። አርፈ ብትቀመጥ ይሻላል ብሎ እየዛተበት ነበር። እሱም ምንም እንዳላጠፋና ምንም ነገር እያሉ ነበር። ነገር ግን ምንም ነገር ቢፈጠር አንድ ላይ እንደሆኑ ሳወራ ነበር። እና ትሁት ያንተ ልትሆን ትችላለች፣ ነገር ግን መቼም ቢሆን ልታሸንፍ አትችልም። እልቁንስ ጊዜን አታባክን እያለችው ነበር። አይ እንደዛ አይደለም ልጄ እያለችው ነበር። እና እያወራ ተመስገን እያስፈራራው ነበር። የፈለግከውን ነገር ማድረግ ትችላለህ፣ ነገር ግን ምንም ነገር አታመጣም ሲል ይነግረዋል። እና እሱም ምንም ብትል ትሁት ግን እኔም ብቻ ነው የምትወደው እንጂ አንተን በጭራሽ ልትወደው አትችልም፣ አንተን አትወደውም ስትል ትነግረዋለች። እና እሱም አይ አይመስለኝም ትሁት እኔም ብቻ ሰውን አንተንም አትፈልግም እኔም ብቻ ነው የምትወደው ሲል እየዛተ ይነግረው ጀመር። እሱን አብራን የምና እድል ለምንድነው ውጭውን ግብ እንጂ ብሎ እየጠየቃት ነበር። ነገር ግን እዚህ መሆን እንደምትፈልገው ደጋግማ እየነገረችው ነበር። ምን ተፈጠረ ብሎ እየጠየቃት ነበር። እሷም ምንም እንዳልተፈጠረው ብትነግረው አይ እነ አባዬ ጋር ደውል ስትለው እነ አባዬ ጋር ሲደወል እየመጡ ነው እነሱ እየመጡ ነው ብላ ነገረችው። እና ትሁት ምን እየተፈጠረ ነው ብሎ እየጠየቃት ነበር። እና እየተፈጠረው አይ ሽማግሌ መቼ ልትልካስ? አሁን ጊዜ ትንሽ ስላጠረብን ትንሽ ለአንድ ወር ትንሽ ገፋ እንበል ብለን ነው በማለት
ይነግረዋል። እናም እናቷ ስለመጣች በጣም ደስ አላት። እናም እናቷ መጣት እድል የልጅ ብላ ሮጣ ስታቅፋት እሷም እያወራች ነበር። እና ስለመጣች እንኳን ደህና መጣሽልኝ ልጄ፣ እዚህ ምን ትሰራለች ብላ እየጠየቀቻት ነበር። ምንም እየሰራች እንዳልሆነ ደጋግማ እየነገረችና ደህና እንደሆነችም ጭምር እየነገረቻት ነበር። ጥሩ ልጄ፣ አሁን ከአሁን በኋላ አንድ ላይ ነን፣ መቼም በሆን ብቻሽን አትሆኝም እያለቻት ነበር። እናም እሷም እሺ ብላ በነገሩ ለመስማማት ተወስናለች። እናም እሺም በማለት አንድ ላይ በመሆኑ ወስናሉ። እባክህ የተወሰነ ጊዜ ስጥ፣ ሁሉ ነገር እስከማስታወስ ድረስ የተወሰነ ጊዜ ስጠኝ በማለት ትጠይቀዋለች። እናም ሁሉ ነገር ታስታውሻለች፣ በቅርቡ ሕክምና ትጀምራለች፣ ሀሳብ አይግባሽ እያላት ነበር። እናም እሺ በማለት እሷም ትስማማለች። እንግዲህ አባዬ ቀድሞ ሚስት ሕክምና ለመጀመር ለተወሰነ ጊዜ ሕክምና እንደምትጀምረው ስትነግራት ነበር። ስለዚህ ተረጋጊ በማለት ትነግረዋለች። እሱም እሺ በማለት ያወራል። እናም ተመስገን ከአሁን በኋላ ምንም ቢፈጠር አባዬ ሕክምናውን ትጀምራለች፣ ሀሳብ አይግባሽ እያላት ነበር። እናም እሷም እሺ በማለት ትነግረዋለች። ያውም እኔ የሚፈልገው የድሮ ቤቴ ነው እያለችው ነበር። እናም ልክ እንደዛው እያለች እያለ ትሁትም ቡና ሁሉ ነገር ደርሷል እያለቻት ነበር። እሺ ጥሩ እንደዛ ከሆነ እያለችው አንድ ላይ እያወሩ ነበር። እና ደስተኛ እንደሚሆኑም ጭምር እና እናቴ እባክሽን ካሁን በኋላ እኔን ጥለሽ ወዴትም እንዳትሄጂ ብላ እየነገረቻት ነበር። ሀሳብ አይግባሽ፣ ወዴትም ጥየሽ አልሄድም የኔ ልጅ እያለቻት ነበር። ነገር ግን ምንም ይፈጠር ሁሌም አብረው እንደሚሆኑና እንደሚደጋገፉም ጭምር እየነገረቻት ነበር። እና ሀሳብ አይግባሽ ብላ ትነግረዋለች። እሷም እሺ ብላ በነገሩ ትስማማለች ማለት ነው። እድልም እናቴ ልና እንድትሆን ፈልጋለሁ ትሁትም ከተመስገን ጋር እያወራ ምስት የመረጥኩት ትመስላለች ስትል አይ ለጊዜው አልመረጥኩም ግን ቤተሰብ መሪ አይደለሁም እያላት ነበር። አይ የምታስተዳድረው እኮ ትመስላለች ስል ይነግረዋል። እናም እሱም አንድ ላይ ያወራሉ እና እየተፈጠረ ያለው ነገር ምን እየተፈጠረው እንደሆነ ስነግረው ትሁትም አይ ደስ ይላል ስትል ትነግረዋለች። ነገር ግን ትሁትም ብቻውን እያወራች ተመስገን ሌላ ፍቅረኛ እንደያዘው ለማስመሰል እያወራች ነበር። ነገር ግን እነሱ ለመርዳት ውጪ ምንም አይነት ግንኙነት መሀላቸው አልነበረም። እድል ለመርዳት ብቻ ነበር የመከረው እንጂ ምንም ነገር እንግዲህ እድል በጣም ልጅና ሕፃን ነች፣ ተማሪ ነችም ጭምር። ነገር ግን ናቲ ሌላ ነገር ወይም መጥፎ ነገር እንድታስብ ትሁት አደረጋት። እሷም መጥፎ ነገር ማሰቧን ጀመረች ማለት ነው። በዛ የተነሳ መጥፎ ነገር እንድታስብ እያደረጋት ነበር። እናም ምንም ነገር አይፈጠርም፣ ሁሉ ነገር ይስተካከላል በማለት ተመስገን እንግዲህ ትሁትን መፈለግ ግልጽ ነው። ከድሮ ጀምሮ ሲከተላትና ሳሳድዳት ነበረ። በመጨረሻ ትሁት እንግዲህ ተመስገንን ተወደዋለች። ፈገግ እያለች ነበረ ስታወራ የነበረው እና የምትፈልጉ ነገር ካለ ጠይቅኝ ሲል ይነግራታል። አባዬ እስኪመጣ ድረስ እሱ እንደሚንከባከባቸው ቃል ይገባለታል። እናም ተመስገን በትሁት ደስተኛ ነበር። አሁን ተመስገን እንግዲህ ትሁትን ለመቅረብ ጥሩ አጋጣሞችን መጠቀም ጀመረ። በእርግጥ ከመጀመሪያ የሚፈልጋት ነበረ። ትሁት ግን አሻፈረኝ በጭራሽ እንደማትወደው ስትነግረው ነበር። አሁን ግን በፍቅሩ ከነፋለችው። እናም ተመስገንን ወደደችው። ናቲ ግን እያደረገ ያለው ነገር እየተገናዘበች ስትመጣ እሱን እየጠላች መጣች። ነገር ግን ተመስገን መውደዳ ግልጽ ነው። እናም ቀርበው ሳውራትና እሱና አይኑ እያየች ፈገግ ማለት ጀመረች። ነገር ግን ተመስገን ምን እየተፈጠረ ነው? ቆይ ከዚህ ልጅ ጋር ጭራሹ እየተቀራረባችሁ መሆኑ ግልጽ ከሆኑ ሲል ይነግራል። ነገር ግን ተመስገን በጭራሽ እኔ በህይወት እያለ እናንተ አንድ ላይ እንድትሆኑ አልፈልጋችሁም። ይህን ሰውዬ ህይወቱን እንዳጠፋ የማትፈልጊ ከሆነ ትሁት እባክሽ ከሱ እንድትርቅ ይፈልጋለሁ። እኔና አንቺን ለመለያየትና መሀላችን ለመግባት እየሞከረ ነው። አይገባሽም እንዴ? በማለት ይነግራታል። አንተ ዝም ብለህ ነው የምትቀናው እንጂ በጭራሽ ተመስገን ይህንን እንዳላሰባ ትነግረዋለች። አይ ትሁት አንቺ እኮ አንዳንዴ ፋራ ነገር ነሽ እንዴ? እሱ እኮ እየሸወደን ወይም ደግሞ አንቺን ለመቅረብ እየተጠቀመ ያለ ዘዴ ነው። ስለዚህ እባክሽን አትሸወጂ። እኔ ብቻ ነኝ አንቺን የምወድሽ፣ መጫወቻ ነው የማረግሽ እንጂ በጭራሽ እሱ አይወድሽም ሲል ይነግራታል።
አይ በጭራሽ ናቲ እንደዛ አድርግም ብላ ስትከራከር ነበር። ናቲ ጭራሹ ሽምግልና ለአንድ ወር ረዘም እንዳደረገው ስነግራት ግን ደስተኛ አልነበረችም። ለአንድ ወር ሽማግሌ መቆየት ምን ማለት ነው? ቶሎ መላክ ነበረበት ስትል እድንም ትሁት ልታገባ እንደሆነ ስትሰማ ተመስገን ፍቅረኛ የለውም ስትባል በጣም ነበረ ደስ አላት። ትሁት ግን ልጅ እንዳላት ደጋግማ ነገረቻት። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር